አይ ማኪ እንግዲህ ያሰበችው ነገር በሙሉ አልተሳካላትም። ራሷን ይዛ ያገር አላለች ማለት ነው። ታዲያ ናታን ጎበዞ ተንበርክኮ ሰላምዬን ድጋሚ አንቺ ነሽ የኔ ሚስት ብሎ ቀለበት አሳያት ማለት ነው። ሮዚት ጀግኒቷም ይሄ የታገተው ሰውዬ ምን እንደሆነ አላውቅም፣ በሱን ታርጌት ታደርጋ እንግዲህ ናታንን አስፈራርታ ቀለበት እንዲያስርላት ነበረ። ታዲያ ልጁን አሳግታ ዛሬ ማሚዬ ዛሬ የደስታዬ ቀን ነው፣ ዛሬ እኮ እዚህ ጣቴ ላይ ቀለበት የሚገባበት ቀን ነው እያለች ስትሰክስ አልገባኝም ማኪ ምን እያወራሽ ነው? ማለቴ ስለምን እንደምታወሪም ግራ ተጋብቻለሁ። ምንድን ነው የምትይው አለቻት። ቆይ እንዴት ሀሳቡን ሊቀይር ቻለ? እኔ እስከማውቀው ድረስ ሀሳቡን አልቀየረ። እንዴት ሀሳቡን ቀየረ? እኔ እኮ ማኪ ነኝ፣ ምንም ነገር ፈልጌ የማላጠዋ ማኪ። ስለዚህ ማሚዬ ዛሬ የደስታዬ ቀን ነው እያልኩሽ ነው እያለች ስትሽሞነሞን ታዲያ ናታን ከዚች ከሰላም ጋራ ቁጭ ብሎ እያለ ቤሎ ምረጥልኝ ምናምን ብላ የሱ ስልክ ላይ ላከችለት። ከዛም ሰላም አየችውና አንዱን ከውስጡ መረጠችና ይሄ ቆንጆ ነው ይሄንን ላክላት አለችና እንዳትነካኝ እንዳትጠጋኝ አንተ አስመሳይ ምናምን ብላ ሰደበችው። እሱም ታዲያ እባክሽ ልትረጅኝ ይገባል፣ የፍቅሬም ትዳሬም ህይወቴም አንቺ ብቻ ነሽ፣ ከአንቺ ውጪ ማንንም አልፈልግም፣ እባክሽ ተረጅኝ ቢላትም እምቢ ብላ አልቅሳ ሄደች። ከዛ በኋላ ደብዳቤ ጻፈላትና እኔ በጣም ወድሻለሁ፣ አፈቅርሻለሁ ሰላምዬ፣ ከአንቺ ውጪ ማንንም ማየት አልፈልግም እባክሽን ብሎ በበር ስር አሾለከላትና ቆሞ አልቅሶ። ከዛ በኋላ ሮዛ መጣች። ሮዛ የት ልትሄድ ነው? ወንድሜ ሮዚ የሆነ ቦታ ልሄድ ነው፣ ዛሬ የመጨረሻ ነው፣ ወይ ሞታለሁ ወይ ደግሞ በድል እመጣለሁ፣ ስለዚህ ብሎ አለቀሱና ተላቀሱና ወንድምና እህት ተቃቅፎ ተላቀሱ። ከዛ በኋላ ቀጥ ብሎ ማኪን እየተከታተለ ማኪ የምትገባበት ቦታ ላይ ገባ። ከዛ ልጁን እዛ እያሰቃዩት ልቀቅኝ፣ ከኔ ምንድን ነው የምትፈልጊው? አንተን ከለቀቅኩማ እኔ ባዶዬን ቀረው ማለት አይደል? አንተ ማለት ለኔ እኮ ዛሬ እዚች ጣቴ ላይ ቀለበት የሚገባባት ቀን ነው። ስለዚህ አንተን ከለቀቁ ነገሩ ሁሉ ያበቃል። ተሰማለህ? አርፈ ቁጭ በል፣ አለበለዚያ ግን ከባድ ችግር ይፈጠራል አለችው። ከዛ በኋላ እሱም እንደዛ ስታስለፈልፈው ናታን ሁሉንም ነገር ሰማ። እሷ እንደዛ ለፈለፈችና ስትሄድ ናታን ገባና ልጁን ሊፈታው ጎንበስ ሲል ከኋላ መጣና ናታንን መታው። ናታንን ሲመታው ያንኛው እንትና ቅዱስ እየሮጠ ወነ ሮዛ ጋር መጣና ወንድምሽን ተመቶ እዛ ቤት ውስጥ ተጥሏል አላት። ምን? አዎ እዛ ቤት ውስጥ ወንድምሽ ተደብድቦ ተጥሏል አላት። ከዛ በኋላ ሮዛ እየሮጠች ሄደች። ሰላምም ታዲያ ቢላ አነሳችና ነይ ከዚህ ጋር እንዳትንቀሳቀሽ ያለችና ማኪ ላይ በሩን ድርግም አደረገች፣ ዘጋችባት፣ ቆለፈችባትና እየሮጠች ሄደች። ወይኔ ማኪ እኔ ማኪ ላይ ነው ቢላ አነሳሽው፣ እኔ ማኪ ላይ ነው እያለች ዋገር እያዝልኝ፣ አንቺ ሰራተኛ፣ አንቺ ገረድ አላርፍ ብለሻል፣ ዛሬ መጨረሻሽ ነው፣ ገልሻለሁ እያለች ስትፎክር፣ ከዛ በኋላ ሰላምዬ እግሬ አውጭኝ ብላ እንግዲህ እየሮጠች ስትደርስ ናታን እዛ ጋ ዱላ ጠግቧል። ከዛም ሮዛ ገባችና ዱላ አንስታ እንግዲህ ልጁን ይሄማ ደስ የሚል ፍልሚያ ነው፣ ልትገጥሚኝ ፈልገሽ ነው? ነይ ግጠሚኝ አላትና እሱን እንትን ሲል ያኛው ቅዱስ ከኋላ መጣና ግጥም አድርጎ ጀርባውን ሲመታው ሄዶ ዝርር አለ። ከዛ በኋላ ናታንን አነሳስተው እንግዲህ ወደ ቤት ይዘውት ሄዱ ማለት ነው። ከዛ በኋላ በጣም ተናደደችና ማነች ቅዱስ እናንተ ሂዱ፣ ቅዱስ አንዴ ላናግር እፈልጋለሁ አለችው። እሱም እሺ አለና ቆመና አወራት። ከዛ በኋላ እሱ እዛ ቆሞ ካወራት በኋላ በቃ ሳትወደው አትቀርም አመሰግናለሁ እየደጋገመች። እናም የሆነ እየጠፋችበት ያፈቀራት ልጅ
በሷ ምክንያት ነው እንደዚህ እየሆነ ያለው ቅዱስ ማለት ነውና እሷን ታመጭልኛለሽ፣ እሷን ታስፈችልኛለሽ? አዎ ቃል እገባልሃለሁ፣ አስፈታልሃለሁ። እሺ አለችው። ከዛ በኋላ እሱም እሺ ቅዱስ በድጋሚ አመሰግናለሁ። እሺ እሺ ችግር የለውም። ከዛ ሮዛ እባላለሁ ስትለው ስምክ፣ እሱም እያቃሰተ ቅዱስ እባላለሁ ብሎ ነገረ። ከዛ እንግዲህ እሱ ላይ ፍጥጥ ብላ ቀረች። ከናታን ፍጥጥ ብሎ አያትና አንቺ ምን እየሆንሽ ነው ሲላት፣ ምን ሆንኩ ወንድሜ ደግሞ ነቅቼብሻለሁ ብሎ ወደ ቤት እንግዲህ ተመለሱ። ታዲያ ወደ ቤት ሲመለሱ ወይዘሪት ማኪ ያዙኝ ልቀቁኝ፣ አገር እያዝልኝ፣ ዛሬማ የደስታዬ ቀን ነው። ዛሬ እኮ የደስታዬና የደስታዬ ቀን ብቻ ነው። ወይ አምላኬ፣ እንደኔ ሁኔታ አደለ ሰው አለ እንዴ? ዛሬ እኮ እዚህ ጣት ላይ ቀለበት ሊገባባት ነው እያለች እንግዲህ እዚህ ጣት ላይ ቀለበት ሊገባባት እኮ ነው ዛሬ። ማኪዬ ዛሬ የደስታሽ ቀን ነው ተደሰቺ እያለች እንግዲህ ከዛ በኋላ እነ ሰላም ወደ ቤት መጡ። ታዲያ አሁን ሰላምን መከራዋን ታበዛዋለች። እናም ከዚህ በፊት እንግዲህ ይሄ ሰውዬ ሞቷል ተብሎ ቤት ውስጥ የተጎተተው ሰውዬ ነው። እሱ ግን አልሞተም። እሷ ግን እሱን አግታ ልታሰቃየው ነበረ። አያቸው የፈጣሪ ስራ። ሰውየው እንግዲህ በህይወት እንዳለ ታወቀ። ከዚህ በኋላ ናታን በፍጹም እሷን አይፈራትም። በፍጹም ማለት ነው። ምንም ማድረግ እንኳ አትችልም። ምክንያቱም ምናልባትም ሰላምን ልታግታትና ልታሰቃያት ትችላለች። ናታን የኔ ካልሆነ ሰላም የእሱ አትሆንም ብላ እንግዲህ እሷ ላይ ብዙ ነገር ልታደርስ ትችላለች። እናም ናታን እንግዲህ ዛሬ ጎበዝ ጀግና ነው። እኔማ ለዚህ ሴትዮ ተገዝቼ ሆነ ተሸንፌ አልኖርም። ዋጋዋን እሰጣታለሁ። አሁ ዋጋዋን እሰጣታለሁ። ከዛ በኋላ እንግዲህ በጣም ደስ አላት። እዛም የወደቀበት ሆኖ አፈቅርሻለሁ የኔ ቆንጆ ምናምን እያለ እሷም እንደዛው እያለችው ነበረ ማለት ነው። እና እንግዲህ በስተመጨረሻ ናታን አሸንፏታል። ወይዘሮ ማኪ ልብስ እየመረጠች ዛሬ የቀለበቴ ፕሮግራም ነው፣ ዛሬ ናታንን አቅፌ የማድርበት ምሽት ነው ማምዬ፣ እኔ ዛሬ ደስ ብሎኛል። የዛሬው ቀን ለኔ ልዩ ነው። ያልገባኝ ነገር አለ። በፍጹም ልትረጅኝ ፈቃደኛ አይደለሽም። እንዴት ነው ነገሩ? ማለቴ ቆይ እንዴት አለቻት። እንዴት ማለት ማሚ? ማለቴማ እንዴት ሀሳቡን ሊቀይር ቻለ? በጣም ብዙ ለመንኩት። እኔም እሱ ላንቺ እሺ እንድልሽ ብዬ ብዙ ነገር ሰራው ድራማ፣ አልተሳካም። ግን እንዴት አለቻት። ማሚ እኔ እኮ ማኪ ነኝ። ምንም ነገር አስቤ የማላጣ፣ ስለዚህ አሸነፍኩ በስተመጨረሻ። አሁንም አልገባኝም። ለማንኛውም እስኪ አብረን የምናየው ይሆናል አለች። እንግዲህ ሮዚቲና ሰላም ናታን ሆነው ወደ ቤት እየተሳሳቁ ሲመለሱ እሷ በሩ እላዋ ላይ ተቆልፎባት አሸሸ ገዳሚ እያለች ነው ቤት ውስጥ ማለት ነው። አሁን በእርግጠኝነት ያ በር ሲከፈት ምን አይነት ውሳኔ ትወስናለች? ናታን ታዲያ ከዚህ በኋላ ምንም የሚያስፈራሽ ነገር የለም ሰላምዬ፣ አለው ከጎንሽ፣ ሁልጊዜ ለሚያስጨንቁሽ ሰዎች እኔ አለው፣ አታስቢ አለቻት አላት። አላቅም ናታን፣ አሁንም እርግጠኛ አይደለሁም። አንተን ትቀማኛለች፣ አንተን ትወስድብኛለች እያለች በፍጹም አንድ የምታስፈራራኝ በዚህ ሰውዬ ነበረ። እሱም ዛሬ ይኸው እጄ ላይ ገብቷል። ባለፈው አንቺ አልነበርሽም፣ እናም መተናው ሲወድቅብን የሞተ መስሎን ነበረ። ግን በህይወት አለ። በህይወት ስላለም ደስ ብሎኛል። ከዛ በኋላ ከዛማ እሱን ታርጌት ታርጋ እሱ እያስፈራራችኝ እንዳገባት ትፈልግ ነበር። ምን? አዎ፣ ግን አልተሳካላትም። ይገርማል። አንቺች ምን አይነት መሰሪ ሴት ናት! በጣም እንጂ እንደውም አላወቃትም። አንተ ከዚህ የባሰች መሰሪ ናት አለችው። እውነቴ ነው፣ በጣም ነው የማዝነው። ቆይ እንዴት እንደዚህ ታደርጋለች? ከዛ በኋላ እንግዲህ ሁሉም ነገር ግልጽ ይሆናል ለወይዘሪት፣ ለእናቱም አሁን ግልጽ ይሆንላታል ሁሉም ነገር ማለት ነው። ምክንያቱም ደግሞ እንግዲህ እናቲቱም እሱን እንዲያገባ ነው የምትፈልገው ማለት
ማኪን እንዲያገባ ነው የምትፈልገው ማለት ነውና ከባድ ችግር ነው የሚፈጠረው ከዚህ በኋላ። ማኪ እንግዲህ ትጋለጣለች ብዬ ተስፋ አደርጋለሁ ከዚህ በኋላ። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አላሁ ደህና ነኝ። እንግዲህ በስተመጨረሻም ናታን ማኪን አሸንፏታል። እሷ ግን ዛሬ ቀለበት ያደርግልኛል ብላ ሽርጉድ ስትል እሱ ግን እጁን ዘርግቶ ሰላምዬን ታገብኛለሽ ወይ አላት ማለት ነው።